إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. الله سبحانه وتعالى يني بميلاتشو سوچ لاي فتنا يابزال كتفتانيوچم نبيات يمجمرون درجة ييزالو. نبي الله أيوب يجزا بالبيتاچون ጨምሮ ሰው ሁሉ እስኪሸሻቸው ድረስ ለዓመታት በበሽታ ማቋል በደረሰባቸው በሽታና ችግር እንዲያማርሩና አላህንም እንዲክዱ ከሸይጣን በኩል ተደጋጋሚ ጥያቄዎችና ውስወሳዎች ቢቀርብላቸው እርሳቸው ግን በማሳፈር ነበር የመለሱት። ቀደምት ነቢያትም ሆኑ ሰለፎች መልካም የእምነቱ ሰዎች የዱንያ ላይ ህይወታቸው ከመጀመሪያ እስከ መጨረሻ በፈተናና በችግር የተሞላ ነበር። ይታመሙ፣ ይታሰሩ፣ ይራቡ፣ ይሰደዱና ይንገላቱ ነበር። አብዛኞቹ ቤትም ሆነ የሚሳፈሩት እንስሳ አልነበራቸው። የዱንያ ጸጋዎችንም አልተቋደሱም። ነገር ግን ይህች ዓለም ከነሱ በላይ ውስጣዊ ሰላምና እርካታ ያላቸውን ሰዎች ፈጽሞ አላስተናገደችም። ለአላህ ነቢያትና ለምርጥ ሰዎች ያልተመለሱ የዱንያ ላይ ሙሲባዎች እኛን አይነኩንም ብሎ ማሰብና መገመቱ ከዋህነትም አልፎ ጅልነት ነው። ዱንያን አልፎ ከዚያ ከውዱ ሀገር ከጀነት ለመድረስ ያለው ውጣ ውረድ ቀላል አይደለም። አላህ ስብሓንሁ ወተዓላ እንዲህ አለ: أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين. بونتو الله كنانت النزيان يتعقلوتن ساوك سايلي تعقاشونم ساوك جنة لتقبو عسباتشون. سورة آل عمران أنكت 142 ለጥቂት ጊዜ ብቻ እንታገስ፣ ትልቅ ድልን እናገኛለን። ትንሽ ሰብር እናድርግ፣ ታላቅ ስኬትን እንጎናጸፋለን። ትዕግስት ይኑረን፣ በመጨረሻም ጣፋጭ ፍሬ እንቀምሳለን። የቀደምት ሰዎችን ታሪክ መለስ ብለን እናንብብ፣ ትልቅ ትምህርት እናገኝበታለን። ረሱላችን ዓለይሂ ሰላቱ ወሰላምና ምርጥ ሱሐቦቻቸው ከተወለዱበት ቀዮ ለዓመታት ተሰደው ቆዩ። ኋላ ላይ በድል ወደ መካ ሊመለሱ የቻሉት ከ10 ዓመታት እልህ አስጨራሽ ትግልና ትዕግስት በኋላ ነበር። አንሰራርተውም 100 ዓመት ባልሞላ ጊዜ ውስጥ በታሪክ አቻ ያልተገኘለትን ኢስላማዊ መንግስት መሰረቱ። ኢማም አሕመድ ኢብኑ ሐንበል ለዓመታት በእስር ቤቱ ማቀቁ። እንኳን ሰው ዝሆንን ሊጥል በሚችል አለንጋም ተገረፉ። ከእስር ቤት ሲወጡ ግን ከአራቱ የዓለማችን የመዝሃብ ኢማሞች አንዱ ሆኑ። ኢብኑ ተይሚያ በእስር ቤት በሰበሱ። ለዓለማትም የአልጋ ቁራኛ ሆነው ከረሙ። ድነው ሲነሱ ተዝቆ የማያልቅ ዕውቀት ለዓለም ህዝቦች አበረከቱ። ከዘመናችንም ሰዎች መካከል ማንዴላ ለ27 ዓመታት በእስር ቤት ማቀቁ። ከዚያ ሲወጡ ከታላላቅ የዓለማችን የሀገር መሪዎች አንዱ ለመሆን በቁ። ታላቅ ስብዕናን የተጎናጸፉት የዓለማችን ሰዎች ከእስር ከህመምና በርካታ መከራዎች በኋላ በዚያው ተንኮታኩተውና ወድቀው አልቀሩም። ራሳቸውንም ሆነ
ህዝቦቻቸውን ለታላቅ ድልና ነጻነት አብቅተዋል። ማርቲን ሉተር ኪንግ፣ ጋንዲና ሌሎችም ከነዚህ ይጠቀሳሉ። የሰው ልጅ ሆይ እንግዲያውስ ቁርጥህን እወቅ። ዱንያ ላይ እስካሉ ድረስ ምንም እረፍት የለም። ዱንያ በየቀኑ የምታቀርብልን አጀንዳ አላት። መደፈን የሚገባው ክፍተት አላት። የዕለት አጀንዳዋን ለመዝጋትና ክፍተቷንም ለመሙላት ከጧት እስከ ማታ፣ ከማለዳ እስከ ምሽት፣ ከልጅነት እስከ ዕውቀት፣ ከህይወት እስከ ህልፈት ትደክማለህ፣ ትደክማለህ፣ ትደክማለህ። በመጨረሻም ከጌታ ጋር ትገናኛለህ። በምድር ላይ ስላሳለፍከው ህይወትም ትመረመራለህ። በአላህ ፍቃድ ዱንያ ላይ እንድትገኝ የተደረከው የሰው ልጅ ሆይ በእድሜ ቁጥር ከታች ከመካከልም ሆነ ከላይ ያለው ሰው ሆይ ዱንያ ውስጥ ስትኖር ያሰብካቸውን ነገሮች በቀላሉ ልታሳካ እንደማትችል ከወዲሁ እወቅ። እንደምትደክምና ድካምህም ከባድ እንደሆነ አስቀድመህ ተገንዘብ። ለከባድ ድካምም ራስህን አዘጋጅ። ዱንያ ቀልድ አታውቅም። ዱንያ የቱን ያህል እድሜ ቢኖራትም ፈራሽ ናት። ወላሂ የገነባት ጌታ አላህ ሱብሓነሁ ወተዓላ አንድ ቀን ያፈርሳታል። እሷም እንደ ሰው ልጆች ሁሉ የተወሰነላት እድሜ አላት። ስለዚህ በሐሩር ቀን አንድ የዛፍ ጥላ ስር ያረፈ መንገደኛ የፀሐይዋን መቀዝቀዝ ጠብቆ ጥላውን ትቶ እንደሚሄደው ሁሉ እኛም ትተናት እንሄዳለን። እንደመጣን ሁሉ እንሄዳለን። በዚህች ምድር ላይ አንቀርም። አላፊዎች ነን፣ ቋሚ አይደለንም። አልፎ ሀጅ የሆነ ሰው ደግሞ ስለሷ እንበዛም መጨነቅ አይገባውም። የሚጨነቅ ካለ በእርግጥም ሞኝ ሰው ነው። ይህ ነው የዱንያ ምንነት። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዱንያ አላህ ሱብሓነሁ ወተዓላ ዘንድ ምንም ዋጋ እንደሌላት ነግረውናል። የትንኝ ክንፍ ያህል ዋጋ እንኳን የላትም ብለዋል። ትመዘን ቢባል ምንም አትመዝንም ማለት ነው። ግና ዋጋ የላትም ሲባል ለምድራዊ ህይወታችሁ አትስሩ ማለት እንዳልሆነ መታወቅ አለበት። የዋጋዋን ያህል ብቻ ነው ለሷ መስጠት ያለብን። አላህ በሷ ላይ ኑረን እሱን አምልከን ፈተናዎችን አልፈን ወደ መጨረሻውና ዘላለማዊው ዓለም እንድንሻገር ነው የፈጠረን። እስቲ ምን አሳስበን? ዱንያ እንዲህ ናት እንግዲህ። በሷ ላይ በምናሳልፈው አጭር ዕድሜ ነገራችንና መንገዳችን ሁሉ ቀድሞውኑ ተከትቧል። ገና ስንፈጠር ስራችን፣ ሲሳያችን፣ የምድር ላይ ዕድሜያችንና የመሞቻ ቀናችን፣ የጀነት እንሁን የእሳት ሁሉ ተጽፏል። ያ አላህ የጀነት ሰዎች አድርገን። ስለዚህ እየኖርን ያለነው ቀድሞውኑ በተሰመረልን መንገድ ነው ማለት ነው። ያ ሲባል ግና ራሳችንን ልቅና ባለቤት አልባ አድርገን በዋዛ ፈዛዛ እንደ ዘፈቀድ እንኑር ማለታችን አይደለም። በተቻለን መጠን ሁሉ በጎ ነገር ፍለጋና መልካም ሥራ ላይ ማተኮር ይኖርብናል። እድላችንና ዕጣ ፈንታችን ሁሉ በአላህ ሱብሓነሁ ወተዓላ እጅ ነው። ሰዎች በእኛ ላይ ማድረግ የሚችሉት ትልቁ ነገር አላህ የጻፈልንን ወይም የጻፈብንን ነገር መፈጸም ብቻ ነው። ከዚያ ውጭ ምንም ጉልበትም ኃይልም ሆነ ብቃት የላቸው። አይጎዱንም፣ አይጠቅሙንም። የነካንና የሚነካን ሁሉ ሊነካን የሚችለው አላህ ሱብሓነሁ ወተዓላ እንዲነካን የፈቀደው ነገር ብቻ ነው። ለዚህም ነው ጠቃሚም ሆነ ጎጂ፣ ሰጪም ሆነ ነሺ የፈጠረን አምላክ አላህ ሱብሓነሁ ወተዓላ ብቻ ነው የምንለው።
ለዚህም ነው መስራት እንጂ መጨነቅ አይገባንም የምንለው። እስቲ እናስጨነቀን። የሚያሳስበን የሲሳያችን ጉዳይ ከሆነ እሱም ከሁሉም ነገር ቀድሞ ተጽፏል። ሊነጥቀን ሊያግደንና ሊከለክለን ቢሞክር ማንም አይችለው። ለየግላችን በጀታችን ተመድቦልናል። እሰርቃለሁ፣ እቆርጣለሁ፣ እነፍጋለሁ ቢል ማንም አይችለውም። የተጻፈልን ሲሳይ ከኛ ጋር አለና ስላልፈለግን ገፍተን አንመልሰውም። ባንፈልገውም እሱ ራሱ ይፈልገናል። ሪዝቃችን እንደ ሞት ቀናችን ሁሉ የቤታችንን በር ያንኳኳል። ብንሸሸውም አሳዶ ይደርስብናል። ስለተስገበገብን ጎትተን አናመጣውም። እንሸከም ብንል ተሸክመነው አንዞርም። የፈጠረን አላህ ስብሓንሁ ወተዓላ ሊለግሰን ቃል ገብቷል። የሚያስፈልገንን ሁሉ ሊያሟላልን እና ከርሳችንን ሊሞላ ፈቅዷል። የትም ብንሄድ ሪዝቃችን ራሱ ይከተለናል። ሞት እንደሚፈልገን ሁሉ እኛን ፍለጋ ያለንበት ድረስ ይመጣል። ስለዚህ ለምን ሐሳብ እናበዛለን? ምን አሳሰበን? የሚያሳድደን ጠላት ይኖርብን ይሆን? እድሜያችን በአላህ ስብሓንሁ ወተዓላ እጅ ነው። የወደደን የአንዲትም ቀን እድሜ አይጨምርልንም። የጠላን ቅንጣት ታክል አይቀንስብንም። እድሜ ቀድሞ የተወሰነና የተቆረጠ ነገር ነው። ያለ ቀናችን የምንሞት አይደለንም። ከሞት ቀናችን አንቀድምም፣ አንዘገይም። በሽታ፣ ሰዎችም ሆኑ ሌሎች አደጋዎች ምክንያት ናቸው እንጂ በሕይወታችን ወሳኞች አይደሉም። ቀናችን ሳይደርስ አይገሉንም። ስለዚህ ምንም ሊያስፈራን አይገባም። በልጅነት በእናታችን ማህፀን ውስጥ የጠበቀን አላህ ስብሓንሁ ወተዓላ ሁሌም ይጠብቀናል። ጠላት ከሆነ ሁሉም አለው። ሰው ሆኖ የሚጠላው የሌለው ሰው የለም። መላእክትን ሳይቀር ሸይጣኖች ይጠሏቸዋል። ምርጦቹ የአላህ ነቢያትም ደጋጎቹ የአላህ ስብሓንሁ ወተዓላ ባሮችም ጠላት ነበራቸው። ፊርዓውን የነቢይ ሙሳ ዋና ጠላት ነበር። ነቢይ ዒሳ ለግድያ ተፈልገዋል። ቁረይሾች ነቢያችንን ዓለይሂ ሰላቱ ወሰላም ሲያሳድዱ ነው የኖሩት። እስቲ ምን ያሳስበናል? የምድር ላይ ፈተና ለማንም አልቀረም። ለአላህ ቅርብ የሆኑ ባሮቹ ጭምር ተፈትነዋል። አባታችን አደም በሸይጣን ተፈትነዋል። ነቢዩ አዩብ በበሽታ ተፈትነዋል። ነቢዩ ዘከርያ በልጅ እጦት ተፈትነዋል። ነቢዩ ያዕቁብ በልጆቻቸው ጥመትና በጠፋ ልጃቸው በነቢዩ ዩሱፍ ናፍቆት ተፈትነዋል። ነቢዩ ኑሕ በሕዝባቸው ተቀባይነት አጥተው ለበርካታ ዓመታት ጮኸዋል። ነቢዩ ሙሳ በፊርዓውን ጦር ተሳደዋል። ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ቁረይሾች ተከታትለው ሊያጠፏቸው ሞክረዋል። የቲም ሆነው ከማደግ ጀምሮ እስከ ልጆቻቸው ሞት ሁሉን ፈተና ቀምሷል። አላህ በሰማነው የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.